አንደርስታንድ አድርጓቸው። ኦፕን ኮሚኒየን ነው አብዛኛው ቸርች። ልክ ናቸው። ማንም አልተሳሳተም። ግልጽ ነው አይደል? ማንም አልተሳሳተ። ኦፕን ኮሚኒየን ነው አብዛኛው። ብዙ መገፋት ምናምን የለም። በመቀበል ያምናሉ። እንደዚህ ማለት ነው። ፐርሰናሊ ብትጠይቁኝ እዚህ ላይ አስተያየት ይኖረኛል። ግን ያው ለቸርቿ የሚጠየቅ ነገር ለቸርቿ ይጠይቃል። እዚህ ማምጣት አስፈላጊ አይደለም። ሌላኛው ዝቅ ቁርባን የሚባለው ነው። ዝቅ ቁርባን የሚባለው ደግሞ ሁለት አይነት ነው ያለው። ክሎዝ አለ እዚህ ጋር ዲ የለው ማየታችሁት ከሆነ እዚህ ጋር ደግሞ ዲ ያለው አለ። ክሎዝድ ኮሚኒየን ማለት ነው። ይሄኛው ክሎዝ የሚባለው ኮሚኒየን ማለት ነው። ክሎዝ ኮሚኒየን ዲ የሌለው ክሎዝ ኮሚኒየን ዝግ ነው። ይሄም ኦፕን ኮሚኒየን በመሰረቱ ዝግ ነው። የተጠመቀ ነው የሚወስደው። ግን ኦፕን የሆነው ማንም ነን ሜምበር የጌታ እራቱ እውነተኛ እንዳልሆነ የሚያምንም ማምንም በቃ ሁሉ ይወስደዋል ነው። እዚህ ጋር ክሎዝ ኮሚኒየን የምንለው ዲ የሌለው ኮሚኒየን ደግሞ ፓስተራል ኤግዛሚኔሽን አለው። ቄሱ ማነ ምንድነ ብሎ ኤግዛሚን ያደርጋል ነው። ፓስተራል ኤግዛሚኔሽን ቄሱ ይጠይቀሃል፣ ያጣራሃል፣ ዲያቆናት ቼክ ያደርጉሃል። ከዛ ምን ትደረጋለ? ይሄ የጌታ እራት እውነተኛ የክርስቶስ ስጋና ደም ሪል ፕሬዘንስ አለው ብለህ ታምናለህ ወይ ተብሎ ይጠይቃል ቄሱ ማለት። ያ ሰው ኮንፌስ ካረገ አዎ አምናለሁ ካለ የቅዱስ ቁርባን ነገር ተጠይቆ ፓስተራል ኤግዛሚን የሚደረግበት ብዙ ነገሮች አሉ። እንትን ካለ ኮንፌስ ካረገ የሉተራንን ኮንፌሽን እሺ ካለ ይፈቅዱለታል ማለት እንዲወስድ ይደረጋል ያ ሰው። በጣም እዚህ ጋር እርግጠኛውን የምናገረው ከአንግሊካንና ከሜቶዲስት በተለይ ከመጣ መካነ ኢየሱስ ይወስዳል። ምንም እንትን የለውም። ምክንያቱም እነሱም ያምናሉ። ያው እንግዲህ ከኖ አለ በሜቶዲስት ሳይድ ሪል ፕሬዘንስ የሚያምኑ አሉ ከሉተራን ውጪ። ስለዚህ ቢመጡ በጣም እንትን ይላሉ። ሌላው ካመነ በቃ እኔ ይወስዳለሁ እውነተኛ የክርስቶስ ስጋና ደም ነው ካለ ይወስዳለሁ። ይሄ ፓስተራል ኤግዛሚኔሽን ኖሮበት የሚፈቀድ ነው። ነን ሜምበሮች መውሰድ ይችላሉ። ነን ሜምበር ማለት የትም ቤተክርስቲያን አባል ያልሆነ አንዱ እሱ ነው። ሁለተኛው ትርጉሙ ቅዱስ ቁርባን ሊወስድ የሄደባት ቸርች አባል ያልሆነ ማለት ነው። በቃ አንድ እሑድ ላይ ሙሉ ወንጌል ከማመልክ ብሎ መካነ ኢየሱስ ቢመጣ ማለት ነው። ነን ሜምበር ማለት አንዱ እሱ ትርጉሙ ነው። ሁለተኛው ትርጉሙ የትም ቸርች አባል ያልሆነው። እነዚህ ሰዎች ፓስተራል ኤግዛሚኔሽን ውስጥ አልፈው ሊፈቀድላቸው ይችላል። አብዛኛው ቸርች ይህንንም የሚከተለው አሉ ማለት ነው። ይሄኛው ከኮንፌሽን ጋር የተጣላ ነው ብዬ አላስብም። በጣም ስትሪክት የሆነ ሴንስ ግን የለውም። ግን ይህም ቢሆን ከኮንፌሽኑ ጋር የተጣላ ነው ብዬ አላስብም። ብቻ ግን ቼክ ተደርጎ ይወስዳል ነው። ሌላኛው ዲ ያለው ነው ክሎዝድ የሚባለው ማለት ነው። ጋይስ አላችሁ? ልቀጥል ወይስ አበዛው? እሺ ክሎዝድ የሚባለው ደግሞ ዲ ያለበት ነው። ይሄኛው ምንም አይነት ፓስተር ኤግዛሚኔሽን ምናምን የለም። በቃ አባል ብቻ ቆራቢ ብቻ ነው። ቆራቢ አባል እምነት ማጽኛ የተማረ ብቻ ነው የሚወስደው። ከየትምና አይቻልም። አምልኮውን ልትካፈል ትችላለህ፣ ልትጸልይ ትችላለህ። ሄደ ቃል ሰምተ እንደዛ መከልከል የለበትም። ግን ቆራቢ አባል ብቻ ነው። ቆራቢ አባላት ብቻ ወደፊት ነው ተብሎ የሚወሰድ ማለት ነው። ስለዚህ ፓስተራል ኤግዛሚኔሽን ምናምን አይሉም ማለት ነው። ይህንን የማይሉበት ሪዝን ለምንድን ነው? አንድ ሰው እውነተኛ የክርስቶስ ስጋና ደም እንደሆነ አንድን ነገር እንዲያምን እዛው ጋር በርጋ ሲመጣ አይደለም አምናለሁ ምናምን ማለት ያለበት፣ ወይ ከሳምንት በፊት ምናምን ሳይሆን ጄንዊንሊ ማመን አለበት። ገብቷቸዋል። ጄንዊንሊ በቃ ማመን አለበት። እውነተኛ ስጋና ደም መሆኑን ለማመን ቆራቢ አባል መሆን ግድ ነው። ኢቭን ለእምነቱ በራሱ ማለት ነው። ይሄ አይ ቲንክ ግልጽ ነው። እንግዲህ በሉተራን ጃንጥላ ውስጥ ሆነው ሶስቱንም ያራምደዋሉ ማለት ነው። በሉተራን ጃንጥላ ውስጥ ሆነው ኦፕን ኮሚኒየንም እንትን የሚሉ አሉ። ሊብራል ሉተራንስ ይባላሉ። አያጣላም ከኮንፌሽናችን ጋር ይጣላም ምናምን የሚሉ ማለት ነው። ክሎዝ ኮሚኒየን ደግሞ አሉ። ኤግዛማይን አድርጌው ኮንፌስ ካረገ የሚያምን ከሆነ ይቀበል የሚል አለ። ሶስተኛው ደግሞ ዲ ያለበት አለ። የምን ፓስተራል ኤግዛሚኔሽን ነው ይጠይቃል እንትን የሚሉ ማለት በቃ አባል መሆን ይጠይቃል። እውነተኛ የክርስቶስ ስጋና ደም ነው ለማለት በህብስቱና በወይኑ የክርስቶስ ስጋና ደም አለ ብሎ ለማመን ማህበር ውስጥ መቀላቀል ይጠይቃል። ከእምነት ጋር የሚገናኝ አስተምሮ ስለሆነ ጄንዊንሊ መናገር መቻል አለበት የሚል ደግሞ ቆራቢ አባል ብቻ የሚወስደዋል።
ስለዚህ እንዳልኳችሁ ነው። በኢሴማዊ ደረጃ በእኔ እንግዲህ ትንሽ ልምድ ብያለው። በጣም እዚህ ላይ ያተኩራል አብዛኛው መካነ ኢየሱስ። በቃ ኦፕን ነው። እኛ ቸርች ጋር ብትመጡ ክሎዝ ይመስለኛል፣ ክሎዝ ኮሚኒየን ይመስለኛል። ኤግዛማይን ተደርጎ እንደዚህ ነገር ነው ማቀው። ጥያቄ ቀርቦባትም የቸርች ነገር ለቸርች ይነገራል። እዚህ ማምጣት አያስፈልግም። ክሎዝድ ኮሚኒየን ደግሞ አሉ። በጣም ቆራቢያ በል ብቻ የሚወስድባቸው አሉ። ሶስቱም ግን በሉተራን ጥላ ውስጥ ነው ያሉት ማለት ነው። ያ አይ ቲንክ ከዚህ ላይ ጥያቄ ካለ ምንም ካለ ሀሳብም ይቻላል። ቀጥሉ ጋይስ። እስቲ እዚህ ላይ ከኑም ሰላም በለንና እዚህ ላይ ሀሳብ ካላችሁ ከታች ያላችሁትም ኦርቶዶክሶች ምናምን መግባት ትችላላችሁ። ወገንታት ከኑ ሰላም በለንሽ። አሰላም አለይኩም ያ ጀማዓ። ያ ሰውዬ አጋባብኝ፣ ከኋላ ያለው ሰውዬ። ማሌኩም አሰላም ብለናለሽ። ከኋላ በቃ አንተ ስትከፍት እየጠበቀ ነው የሚጮኸው ወይንስ 24 ሰዓት ነው የሚጮኸው? አሁን ጾም ላይ ናቸው እኮ ታውቃለህ። ጾም ስለሆኑ በቃ አይምርህም። ዛሬ ደግሞ አርብ ነው። እንዴ ሁሌ እኮ ነው በቃ። ምን አለ ብታፈጥር? አሁን በይሳት ሄደህ ብታፈጥር ምን አለበት? አሁን አታፈጥርም? ሌንት አይደለም ሌንት ላይ ነው ሁላችንም። የምን ሌንት ነው? ሌንት ላይ የሆነ ሰዓት ላይ የምር ማለት ነው። በዚህ ሰዓት በጾም ሰዓት ሰደቃ የሚባል አላቸው እና እኔ የዛን ሰዓት ኦርቶዶክሶች የሙስሊም አይበሉም፣ ግን በሃይማኖት እንደማይከለከል ስለማቅ ሰደቃ ሰዓት ላይ ሄድና በቃ አብዱ ነው ስሜ ብዬ ግጥም አድርጌ በልቼ ነበር የምመጣው። እንትን አይደለም ማዘርን አላስቸግራትም። በጾም ወቅት ረመዳን በቃ ከበር ይደረግላታል ማዘር። ያ ትንሽ ላሰማ ብዬ እኮ ነው ወደዋል ብዬ። ቀጥል ግን ተሙ ከኑ ቀጥል። የረመዳን ሰዓት ሩዛችሁ ምናምን አሪፍ ነበር። በዱለ ወርድ ስላለ በወርድ በሱ የጸጋን ስለሚካፈሉ ነው የሚልም አቋም ስላለ በሉትራን ከዛ አንጻር ስታየው እንዴት ነው ክሎዝ ሊባል የሚቻለው? ምክንያቱም ያንን የሚያስቀምጥበት መንገድ ግልጽ ስለሆነ ማለት ነው። ዝግ ነው ምናምን ለማለት የሚያስችለን። ይህንን ምለው በነገራችን ላይ እኛ ዋይድ ኦፕን ስለሆንን ነው። ሜቶዲስት እና አንግሊካን እንኳን እንዲ ኦፕን ነው አብዛኛው እኮ። ሉተራን ጋር ነው ሶስቱም አይነት እንትን ያለው። ግን ሞሮፍ ፐርሰናሊ አሁን እኔ ብጠይቀኝ አስ ኮንፌሽኑን ይዤን ሳወራ ከሁለቱ ውስጥ መሆን አለባት ብዬ አስባለሁ። ቸርቿ ኦፕን ኮሚኒየን እንግዲህ ሊኖሩ ይችላሉ። አሁን ኦፕን ኮሚኒየን ልክ ነው ምናምን የሚሉ ሊኖሩ ይችላሉ። ግን ኮንፌሽናሊ ስፒኪንግ ግን ይፈቅድልናል ብዬ አላስብም። ያው ለኮንፌሽኑም ታማኝ መሆን ስለሚያስፈልግ። ግን ኦፕን ኮሚኒየን የሚከተሉ የሉተራን ዣንጥላ ውስጥ ያሉ ሉተራን ቤተክርስቲያናት አሉ። ኢኢሴሟ የኢትዮጵያ መካነ ኢየሱስ ቤተክርስቲያን በቃ ወደዚህ ነው መታደል። አብዛኛው ቸርች ወደ ኦፕን ኮሚኒየን ያደላል። በቃ በጣም ያደላል። የእውነት ለመናገር በጣም ማለት በፕራክቲስ ደረጃ ማለት ነው። ይፋ ያደረገችውን ዶክመንት ይዤ አይደለም እያወሩ ያሉት። በፕራክቲስ ደረጃ ግን ወንድ ነው። ኮንፌሽናሊ ግን ሊፈቅድላት ኮንፌሽኑ የሚፈቅድላት ይሄን ሁለቱን ነው፣ ክሎዝ እና ክሎዝድ ነው። እንደዛ ማለት ነው። ያ ከኔ እኛ ለኦፕን ኮሚኒየን አርጊው የምናደርግበት እንትናችን አንደኛ ጌታ ኢየሱስ ማንም የተጠማ ቢኖር ወደ እኔ ይምጣ የሚለውንና ባፕቲዝም ደግሞ ፎር ዩናይት ያደርጋል፣ ክርስቲያን ኮሚኒቲን ዩናይት ያደርጋል የሚለውን ነው እንደ አርጊመንት የምንጠቀመው እና ዩኒቲ እዛ ጋር በባፕቲዝም ዩናይትድ ሆነን ዩካሪስቲ ጋር መተን ደግሞ ይበልጥ ዩናይትድ ያደርገናል እንጂ ባር ሊያደርገን አይችልም። እንትን ባፕቲዝምን ይገድበዋል፣ ገደብ ያስቀምጥበታል። ክሎዝ ኮሚኒየን ከሆነ ገደብ ያስቀምጥበታል ብለን ስለምናምን ነው የኛ ኦፕን የሆነው። ጌታ ኢየሱስ ክርስቶስም ደግሞ ከተናገረበት ማቴዎስ ወንጌል ምዕራፍ 11 ቁጥር 19 እና ዮሐንስ ራዕይ ምዕራፍ 22 ላይ የተናገረበትን እናንተ ሸክማችሁ የከበደ ወደ እኔ ነው የሚለውንና ማንም የተጠማ ቢኖር ወደ እኔ ይምጣ የሚለውን እሱን ይዘን ነው ኦፕን የምናደርግበት።
ግን እንደው ከኮንፌሽኑ ያላየሁት ነገር ካለ የቱ ጋር ነው ያለ? ምናልባት እንዳየው ብዬ ነው። ከሉትራን እንትኑ ማይችላለው ግስበርግ ኮንፌሽን አይ ቲንክ አርቲክል 10 ላይ መሰለኝ በደንብ እስቲ አርቲክል ቁጥር ከረሳው ዘንድሮ ጥቅስም እያያዝን አይደለም። ኮንፌሽን ግን አርቲክል 10 ላይ ይመስለኛል። ምንድነው ኢንዳይሬክት ሴንስ ነው፣ ላይክ ዝጉ ምናምን ነገር አይደለም ቋንቋው አሌክሶ ዝጉ ነገር ሳይሆን እውነተኛ መሆኑን በህብስቱና በወይኑ ውስጥ እውነተኛ የክርስቶስ ስጋና ደም መገኘቱን ዩ ሃቭ ቱ ብሊቭ ነው። ከፍር ፍርድ ስላለው ኤግዛማይን ማድረግ አለብህ። እዛ ላይ እንደሱ ሊኖር ይችላል። አሁን ጥምቀት ላይ ብትመጣ ለጥምቀት በቃ ፉሊ ግራውንድ የሚደረገው እምነት ላይ፣ ዩካሪስት ላይ ሲመጣ ግን ፌዝም ነው ደግሞ መመርመር ኤግዛማይን ማድረግ የሚል ኮንሰፕት ስላለ ቅዱሳት ሚስጥራቱን ዝም ብለህ ከማድነቅም ባለፈ ሪል ነው ብለህ ልታምን ይገባል የሚሉ ኢንዳይሬክት ሴንስ ያላቸው የኮንፌሽን ሀሳቦች አሉ። ደግሞ በእነዚህ በጣም የሚጠቀሱት ቴዎሎጂያንስ በሉተራን ሳይድ ያሉት በጣም ነው ዝግ ነው የሚያደርጉት። የእውነት ለመናገር ዝግ ነው የሚያደርጉት ማለት ግን እልክልሃለሁ ኢንቦክስ ላይ ከኖይ አስሚና ቤቲና አንዳንድ ቁጥር እየጻፉ ስለነበር እንደዛ እስቲ እንትን እናንተም ግን ኦፕን ነው ስትሉ ያልተጠመቀ እያላችሁ አይደለም። በዚህ ኮንቴክስት ዝግ ነው ያልተጠመቀ አይደለም ወደዚህ አይደል ከሆነ አይ አሉ ያልተጠመቀም የሚሉ አሉ ማለት እምነትን ከልባቸው ለሚፈልጉ ለሚሹ ክርስቶስን ለተጠሙ ሰዎች ማለት ነው። ማንም የተጠማ ቢኖር ወደ እኔ ይምጣ ሲል ያንን ነው የሚጠቀሰው። ክርስቶስን በእውነት የተጠሙና እምነትን ከልባቸው የሚሹ ካሉ ላልተጠመቁም ኦፕን ነው። እንትን የሆነም ደግሞ አሉ ማያደርጉም፣ እሱን ኤክስፒሪየንስ ማያደርጉም አሉ። ኦኬ እስቲ ኩዌሽነብል ነው። እስቲ በደንብ ኢንቦክስ ላይ እንትላለ። እሺ አስሜ ይቅርታ ጽፈ ነበር አንድ ቁጥር፣ ከዛ ቤቲናም እንትን በሉ ሀሳብ ጥያቄ። ያ ትንሽ ካህኑ ነክቶታል ልጠይቅህ የነበረውን ጥያቄ እና ኮንፌሽኑ ክሎዝ አድርጎ ያስቀምጠዋል የሚለውን መልሰዋል። እንዳልከው ግን አሁን ስለ ጌታ እራት ያለው እንግዲህ አይ ቲንክ አሁን ከንግግር የተረዳሁትኝ እምነትና አንደርስታንዲንግ ነው ማለት። አንደኛ የምወስደው ስጋ የኢየሱስ ክርስቶስ አማናዊ ስጋና እንትናው ደም ነው፣ ሪል ፕሬዘንስ በዛ ውስጥ አለ ብሎ ማመን አንድ፣ ያንን ደግሞ አንደርስታንድ ማድረግ። ሶ የሆሊ ኮሚኒየን ትምህርት በሉትራን ያ ከሆነ ከዛ ውጪ የሚያምን ሰው በዛ ሴንስ ሊወስደው ስለማይችል ኢንዳይሬክትሊ ክሎዝድ ያደርገዋል። ሶ አሁን የኔ ጥያቄ ኦፕን እንትንን የፈቀዱ ሰዎች በምን አግባብ ነው ኦፕን እንትንን ማለት ምንድን ነው ያላቸው ሰርቭ ለዚህ ለሚወስደው ሰው የሚያቀርቡለት ሰውየውን ሴቭ ሊያደርገው የሚችል? ምክንያቱም ይሄ አሁን አንተ ያቀረብከው ይሄ አኖርዚ ማነር እና ወይም ደግሞ እንትኑን አንደርስታንድ ሳያደርግ የሚወስደው ሰው በፍርድ ስር ሊሆን ስለሚችል ያንን ሰውዬ ከፍርድ ስር አውጥቶ ኦፕን ለማድረግ ምንድን የሚጠቀሙት ሀሳብ የባይብል ሀሳብ አላቸው ሚለውን ለመጠየቅ። ኦኬ ኦፕን የሚያደርጉትን የጠየቀኛ አስሜ ኦፕን የሚያደርጉት ኦፕን ኮሚኒየን የሚከተሉት ምን መሰላም በኢትዮጵያ ደረጃ ሳወራል ማለት የፈረንጁ ብዙ ነገር አለው። እኔ አሁን እነ ዌልስ አይልስ ሲሰር ያሉ እነ ዌልስ ምናምን ክሎዝድ ናቸው። እውነት ለመናገር ቆራቢያ ባለው የሚገባው እዛ ግን ሄዶ ማምለክ ምናምን አይችልም ማለት አይደለም። ግን ኦፕን ኮሚኒየን ይቅርታ እንዴ እሺ ኦፕን ኮሚኒየን የሚከተሉት ማለት ነው። ለምሳሌ ኢሲኤምዋይ በይፋ ባደረገቻቸው ዶክመንቶች ብናያት እዚህ ሁለት ውስጥ ነው መሆን ያለባት። ይፋ ያደረገቻቸው ዶክመንቶች በቃ እዚህ ሁለት ውስጥ ናቸው ያሉት። ወይ ክሎዝ ነው ወይ ክሎዝድ ነው መሆን የሚችለው።
አይታይም። ወይ ክሎዝ ነው ወይ ክሎዝድ ነው መሆን የሚችለው። በፕራክቲስ ደረጃ ግን በቃ ኦፕን ኮሚኒየን ነው አብዛኛው። መካነ ኢየሱስ ኦፕን ኮሚኒየን ነው። ሰው አኮርዲንግ ቱ ቲቺንግ አይመስለኝም። ኢሲኤማ አኮርዲንግ ቱ ቲቺንግ ምናምን የሆነችው ነው ብዬ አላስብም። ኦፕን ኮሚኒየንን ማለት ነው። በፕራክቲስ ደረጃ ግን ይፋ ያደረገቻቸውን ዶክመንቶች ትቼ ሳወራ በፕራክቲስ ደረጃ ኦፕን ኮሚኒየን ያላት አይ ዶንት ቲንክ አርጊው የሚያደርገን ኢንጂኒየር ያላቅም ቴዎሎጂያን ሆኖ የተወሰነ አንዳንድ ጽሁፍ አይቻለሁ። ግን ጄኒዊሊ አርጊው የሚያደርግ ኮንፌሽናችን ኦፕን ነው ምናምን ብሎ የሚከራከር ሉተራን አለ ብዬ አላስ ኮንፌሽኑ ይፈቅድለት አይመስለኝም እንደዚህ ለመከራከር። ኤፍዬ ሶሪ አንዴ ከታረኩ ይቅርታ። አንድ ሰው በሉትራን ቴዎሎጂ የሉትራን የቅዱስ ቁርባንን ቴዎሎጂ ሳይረዳ ቅዱስ ቁርባንን ቢወስድ እሱ በፍርድ ስር ነው ተብሎ ነው የሚታሰበው። እንደዛ ተብሎ የሚታሰብ ከሆነ ደግሞ እንዴት አንድ የቤተ ክርስቲያን መጋቢ ወይም ቄስ ነገሩን ክፍት አድርጎ ሰዎች በፍርድ ስር እንዲሆኑ ለማድረግ ይሄዳል የሚለው እንታገናኘው ፈልጌ ነው። አይ ፍርድ ስር ነው ምናምን አይደለም። ፍርድ ስር ነው ምናምን የሚል ክሌም እንደዛ የለም። ግን ምንድነው ለምሳሌ ፍራንስ ፓይፐር የሚያስቀምጠው አዲሽናል ግሬስ አያገኝም ብሎ ይላል። እውነተኛ የክርስቶስ ስጋና ደም እንደሆነ እንደዚህ ማይወስድ ሰው በቃ አዲሽናል ግሬስ አያገኝም ነው እንጂ ፍርድ ያገኘዋል። ቅስፈት ጌታ እግዚአብሔር መጥቶ ይረሽናል አይደለም። አንዱን በሞት አንዱን በሕመም አይነት እንደዛ አድርገን ከአዲሽናል ግሬስ ጎሏል ነው የሚለው ፍራንስ ፓይፐር። ሰው ቃሉ ይሄ ነው። አስሜ እንደዛ ነው። እሺ ቴንኪው። እሺ ዜዶ ከታች የጻፈ ነበር አኮርዲንግ ቱ ቤቴ። እሺ ፍራንስ ፓይፐር አኮርዲንግ ቱ ፍራንስ ፓይፐር ኢፍ ዋን ሃዝ ኤ ሴቪንግ ፌዝ በት doesn't have a right stand is saved ይላል። ዜድ እስቲ ራይት ስታንድ ስትል እንትና እሺ አክሴፕት ልበል። ዜድ ሰላም ብለናል። እስቲ ጥያቄ አለው ወንድምነት በጣም ይቅርታ እኔ መሆን አልችልም ትንሽ በአንዳንድ ነገሮች ምክንያት ለዛ ነው ከታቸኝ እየሰማሁ ያለሁት። ግን እንደው ስለሚያስቸግር ለመጻፍ ብዬ ነው የገባሁት። ይቅርታ ወንድሞች ወርዳለሁ ቶሎ። ጥያቄ ምን መሰለ፣ ፍራንክ ፔፐር እንደሚለው የዋናው ፕራይመሪ የሆነው ምንድነው ሴቪንግ ፌዝ ነው። ሰዎች ሳክራመንት ላይ የተለያዩ ስህተቶችን ሊያደርጉ ይችላሉ። ስቲል ሴቪንግ ፌዝ ካላቸው ሰዎች አንተ አሁን እንዳልከው አዲሽናል የሆነው ግሬስ አዲሽናል የሆነ መረዳት። ምክንያቱም በሉተራን አስተምሮ ሰዎች በተለያየ መንገድ ይህንን ጸጋ ያገኛሉ። ለምሳሌ በስጋው ደግሞ በመውሰድ በጥምቀት በዚህ አይነት ነገሮች ሊያገኙ ይችላሉ፣ እንደ ሰከንደሪ ሚንስ ኦፍ ሳልቬሽን ማለት ነው። ግን ፕራይመሪ የሆነው ግን ዋናው ግን የሰው ልጅ ፌዝ ነው የሚለውና ይሄ ፌዝ ካላቸው ሰዎች ኢቨን ያ የሚድኑበት ጸጋ ማለት የሚያገኙት ጸጋ ይቀርባቸዋል እንጂ ስቲል ያ ሴቪንግ ፌዝ ቫሊድ ነው ይላል። እና ቫሊድ ከሆነ ሰዎቹ ሊሳሳቱም ይችላሉ። አመለካከታቸው የተለያየ ሊሆን ይችላል የሚወስዱ ሰዎች። ግን ስቲል ሴቪንግ ፌዝ ያላቸው ሰዎች እኔ አሁን ለምሳሌ ሴቪንግ ፌዝ አለኝ ማለት በክርስቶስ ኢየሱስ በማመን ድኛለሁ ብዬ አምናለሁ። ሳክራመንት ላይ ግን የተሳሳተ እንኳን ቢሆን ሴቪንግ ፌዝ ያለውን ሰው የሚድን ከሆነ ለምንድን ነው እናንተ ክሎዝድ የሚሆነው ለምንድን ነው ብዬ ነው ልጠይቅ የፈለግኩት። ከታች ለማያያዝ ስላልቻልኩኝ ነው፣ ረዥም ስለሆነ ታይፕ ስላልቻልኩኝ ነው። ተባረኩልኝ። አይ ቲንክ ጥያቄ አሁን ገብቷል አይደል? ያ ዜድ እሺ ተባረኩ በጣም እሺ ዜዶ እሺ ቴንክ ዩ በጣም ምንድነው አንድ ባለፈው ከአማን ጋዚ ባለፈው የመጀመሪያ ጊዜ ገባለት አንብበናል። የጴንጤቆስታል ባፕቲዝም ቫሊድ ነው ብለናል። በስላሴ ስም እስከተደረገ ውሃ ውስጥ እንደ ኤሌመንት እስካለበት ድረስ ቫሊድ ነው። ጥምቀቱ ማለት ማን ነው? ጥምቀት ዩካሪስት ላይ ነለካል ተወሽ። አሁን ዜድ የጠየቀው ከአዲሽናል ግሬስ ይጎላል የሚባለው እሳቤ
ፍራንዝ ፓይፐር ያጠነጥናል እሱን ከአዲሽናል ግሬስ ይጎላል ብሎ ማለት ነው። ዋናው እውነት ነው፣ ሴቪንግ ፌዝ ነው፣ አልዳንም ምናምን አይባልም። እንግዲህ ያው ክሎዝ እንድናረገው ያደርገናል ነው። ኮንፌሽኑን በደንብ ካያችሁት ማለት ነው ኦግስበርግ ኮንፌሽንን የሉተራንን ይሄ ኮምፓይልድ የሆኑን የመጽሐፈ ስምነትን ፋይል ካየን መጽሐፉን ማለት ነው ክሎዝ ወይ ክሎዝድ እንድንሆን ነው የሚያደርገን። ኦፕን እንድንሆን ይፈቅድልናል ብዬ እኔ ፐርሰናሊ አላስብም። የሚያስቡ ሊኖሩ ይችላሉ፣ ኦፕን ኮሚኒየን ላይ የሚያስቡ ሊኖሩ ይችላሉ። ግን ወይ በኤግዛሚኔሽን ኤግዛማይን ተደርጎ ያንን ነገር እውነተኛ የክርስቶስ ስጋና ደም እንደሆነ የሚያምን ሰው ካልሆነም ደግሞ ቆራቢ አባል ሰው መውሰድ ያለበት ነው ብዬ አስባለሁ። ኮንፌሽኑ እንደሱ አይነት ፍሪደም ይሰጠናል ብዬ ስለማላስብ ማለት ነው። ኦፕን ኮሚኒየን መሆኑ እንትን ነው በቃ ከአዲሽናል ግሬስ ይጎላል ነው እሳቢያችን። ይፈርዳል ምናምን በእግዚአብሔር ሳይድ ሆነን ፍርድ ይተላለፋል፣ እግዚአብሔር መጥቶ ይረሽነናል ምናምን ይረሽናቸዋል አይባልም። እንደሱ ማለት አይችሉም ሉተራን በቴዎሎጂያቸው ማለት ነው። ስለዚህ ኦፕን ኮሚኒየን ላይ ያው እስቲ የተወሰኑትን ሪድ ለማድረግ ሞክራለሁ። ኦፕን ኮሚኒየን ላይ ሲሟገቱ ስለማላቅ ማለት ነው ሉተራንስ በፕራክቲስ ደረጃ ነው ኦፕን ኮሚኒየን የሚያወራውት። ሊበራል እና ሊበራል የሆኑ ሉተራኖች ኢትስ ኦኬ የሚሉ ማለት ነው ነፍስ ሲፈቀድ እናድርግ የሚሉ ሊበራል የሆኑ ሉተራኖች ናቸው የሚያንቀሳቀሱት። በእነሱ ሳይድ ያሉትን ቴዎሎጂያንስ ለማየት እንሞክርና እስቲ ዲስከስ እናደርጋለን። የእነሱን ቴዎሎጂያንስ ኦፕን ኮሚኒየን የሚያራምድ ጥሩ ሉተራን ቴዎሎጂያንስ ስላላገኙ ቶ ለማንኛውም ይሄን ፍራንዝ ፓይፐር ያነሳውም ግን ይዘጋዋል፣ ዝግ ነው የሚያደርገው። ፍራንዝ ፓይፐርም ዝግ ነው የሚያደርገው መጽሐፉ ላይ አለ። እዛ ላይ ሪፎርምድ ምንም ቢሆን ሪል ፕሬዘንስ ነው ብሎ እስካላመነ ድረስ ሚስጥራቱን ማድነቅ ብቻ ሳይሆን ጌታን ያዘዘው ማለት ብቻ ሳይሆን you have to believe the real presence of Christ ማለት ነው። በወይኑና በህብስቱ የክርስቶስ ስጋና ደም እንደሚገኝ ማመን አለበት ብሎ ነው የሚለው እሱ። ያ ግን ኦፕን ኮሚኒየን አለ ነው። በሉተራን ጥላ ውስጥ ሆነው ግን ኦፕን ኮሚኒየን የሚያራምዱ ብዙ አሉ። ያ ቤቴሽ ይቅርታ እንዴት ዋላችሁ? ዞሮበታል ሰማለ ቤት ይሰማል። ቃሌ ኧረ እባክህ ግራ አታጋባኝ ማለት ቀጥሉ። ቃል ሀሳብ ካላችሁ ቀጥሉ። ያ ጥያቄው ነገር ስላለኝ ያው እኔ ኢንቴቨር ኦፕን ኮሚኒየን ሁሉም ነገር ኦፕን መሆን አለበት የሚለው አላስብም። ኦፕን ኮሚኒየን ተብሎ በሚታሰበው መልኩ የማስቀምጠው እና ከዚህ በኋላ ጥያቄውን ስጠይቅ አጌንስት ክሎዝድ ኮሚኒየን መሆኔን እስካልደግፍና እስካልፍዬ ግን አሁን ያነሳው በተለይ ምስጢራቱን ማድመቅ ብቻ ሳይሆን ስለ ምስጢራቱ በትክክል መረዳት ያስፈልጋል የሚለው እሱ አረዳድ እንዴት ነው የሚለው ነገር ፕሮቴስታንቲዝም ስለሆነ ማለት ነው። ግን ከባፕቲዝም ጀምርና ባፕቲዝም ላይ ቫሊድ ነው ትሪኒታሪያን ባፕቲዝም ኦልሬዲ በፍራይምቦርግ ላይ የምንጠብቀው ባፕቲዝም እሱ ቫሊድ ነው ብለን ከጨረስን ከዛ በኋላ የምናደርገው በተለይ በጌታ እራት የምናደርገው ኮሚኒየን ክሎዝ የሚሉ በተለይ አሁን ቤዜ ምንድን ነው? ቫሊድ ባፕቲዝም ቤዜ ቫሊድ ባፕቲዝም ነው። ባፕቲዝም ቫሊድ ነው ከተባለ በኋላ ኮሚኒየኑ ክሎዝ ለማድረግ የሚያስብ ቢብሊካል ፎርማሊቲ ይኖረናል የሚል ባፕቲዝሙ ቫሊድ ባይሆን በጣም ጥሩ ቤዝ ይኖረናል። ባፕቲዝሙ ቫሊድ ነው ካለ በኋላ ትሪኒታሪያን ባፕቲዝም ቫሊድ ነው ካለ በኋላ ክሎዝድ ለማድረግ ኮሚኒየኑ ምን ያህል ስፒሪቹዋል የሆነ ኤቪደንስ ይኖረናል። እንደዚህ ደግሞ እንደዚህ አይነቱ ቀጥታ ከእንትን ለማምጣት ከዚህ ከቸርች ፋዘርስ ለማምጣት ምናምን የምንችልበት ቤዝ ከፍተኛው ተዘመነ ይህንን ያ እሺ
ቃሌ እስቲ ድምፅ እንትና ብሎኛል። ግን ባፕቲዝሙን ቫሊድ ነው ካልን በኋላ ዩካሪስትን ዝግ ማድረግ ለምን አስፈለገ ነው አይደል? ትንሽ ድምፅ ስለና እንደዛ ነው። ያ ዩካሪስቱን ዝግ አድርገን ዝግ ስናደርገው ብዙውን ጊዜ አንደኛ ቆሮንቶስ እንደሚነሳ አውቃለሁ። ግን እሱ ያው ፎሎ አያደርግም። አንደኛ ቆሮንቶስ አይዲያ ይዘን ከሪል ፕሬዘንስ አንፃር የምንሞግተው ነገር የለም። ከማይገባ ማንደር አንፃር የምንሞግተው ያው ስለሚታወቅ ኮንቴክስቱ ማለት ነው። ግን ደግሞ ከዚህ ባፕቲዝሙ ቫሊድ ነው ከተባለ በኋላ ዩካሪስቱ ክሎዝድ እንድናደርግ የሚያስችል ምን አይነት ስክሪፕቸራል የሆነ ሪፈረንስ ይኖረናል? ከቸርች ፋዘርስስ ቫሊድ በሆነ ባፕቲዝም ሞድ ኦፍ ፕሬዘንስ ላይ ብቻ ተቆሙ ኤክስክሉድ የሚደረግበት አይዲያ አለን። ከዚህ ደግሞ በጀምሬዎቹ 4 እንደዚህ አይነት ነገሮች ይኖራሉ የሚለው ነገር እንድትሄድበት ነው። በተለይ ስክሪፕቸራል የሆኑ ያ እሺ ባፕቲዝም ያው ባለፈው ማንበበናል። የጴንጤቆስታልም ይሁን የማንም ይሁን በስላሴ ስም እስከተደረገ ውሃው አዝ ኤሌመንት እስካለበት ድረስ እንግዲህ ባለፈው መጽሐፉንም እንዳነበብ ነው ቫሊድ ነው አይባልም። ስቲል ኮሚኒየኑ ክሎዝ እንዲደረግ ግን በቃ ላይክ ዋናው ሪዝን የሚያጠነጥነው አንተም ታውቀዋለህ ቃል እንትኑ ነው። ይሄ ወርዚነስ ምናምን የሚለው ማለት ዩካሪስት ጋር ሲመጣ አሁን ጥምቀት ላይ እምነትን ነው ግራውንድ የምናደርገው። ዩካሪስት ላይ ሲመጣ ግን አንዳንድ አዲሽናል ሀሳቦች አሉ። ይህም ደግሞ ላይክ ራሱን ኤግዛማይን ያርግ የሚል ማለት ነው። ሰው እዛ ኤግዛሚኔሽን ውስጥ ምን አለ? ያ ቅዱስ ሚስጥር ነው ጌታ ነው ያዘዘው ብሎ ከማድነቅ ባለፈ ሪል ፕሬዘንስ ነው ከወይኑና ከህብስቱ ጋር የክርስቶስ ስጋና ደም ይገኛል ብሎ ማመን መቻል አለበት የሚል ነው። ሰው አብዛኛው የባይብሊካል ኤቪደንስ ሳቤው ከዚች ክራይቴሪያ ጋር አዲሽናሊ ወርዚነስ ላይ ራሱን ኤግዛማይን ያደርግ ከሚለው ጋር ሞሮፍ የሚነካካ ነው። ራስን ኤግዛማይን ማድረግ ስለዛም ነገር ያለህን መረዳት እሱን ሁሉ ኢንክሉድ ያደረገን የሚመልስ ነው የሚሰጠው። ፓትሮሎጂ ሰፊ ስለሆነ እስቲ እንግዲህ አሁን የቤተክርስቲያን አባቶች እኔ ኦፕን ነው እንድንል የሚያደርግ ነገር አላቸው ብዬ አላስብም። ፐርሰናሊ አሁን ኦፕን ኮሚኒየን ነው እንድንል የሚያደርግ ነገር በፍጹም። አሁን ለምሳሌ ጆን ክሪሶስቶም እኮ በእርግጥ እሱ ስላልተጠመቀም ቅዱስ ቁርባን አልወስድም ብሎ ግግም ብሎም ነበረ እንደዚህ ላይክ በዚህም ሴንስ ጥምቀት ከተቀበለ በኋላ ነው ቅዱስ ቁርባን ጋር የመጣው እና ዘኦል ግን የቸርች ሂስትሪን ካየ ነው እምነቱ ምንድን ነው ያው በቃ ሪል ፕሬዘንስ ላይ በጣም ዶሚነንት ነው ይሄኛው እሳቤ ማለት ነው። እንደኔ እምነት ሪል ፕሬዘንስ ዩካሪስት ላይ በጣም ዶሚነንት የሆነ ነው የቸርች ሂስትሪ ላይ ማለት ሰፊ ቢሆንም ፓትሮሎጂ እንደዛ ነው። ኦፕን ኮሚኒየን እንድንፈቅድ የሚያደርግ ነገር ያለ አይመስለኝም። ግን ክሎዝ ነው ያሉበትን በኢንዳይሬክት በሆነ ሴንስ ማንሳት ከባድ አይመስለኝም ቃል ኦኬ እኔ እሱ ነው ከባድ ብዬ ነው የማስበው። አይደል ለማስቀመጥ ከባድ የሚሆነው ክሎዝ ነው ብዬ ነው የማስበው። በተለይ ደግሞ ባፕቲዝምን ቫሊድ ባደረግንበት ፌዝ ላይ ቁመን እንዳልከው ወርዚማነር መኖር አለበት። ያ ወርዚማነር ስክሪፕቸራል የሆነ ኤግዚስተንስ ለመስጠት ከወርዚማነር አንፃር አይተው ከሆነ የቆሮንቶስን ማሰብ ምናምን ሲብራራ የምናገኘው ምናምን ከዚህ በቃ ለመትን ለማድረግ ከሚነሳ ከዚህ ከሮም ሞቲቭ እና ከሮም እንትን አንፃር ነው አይዲዮሎጂ አንፃር ነው የሚነሳው እና እሱ ላይ ትንሽ እንትን ይኖረኛል። በተለይ ጥምቀት ቫሊድ በሆነበት ቤት በተለይ ሞዱ ፕሬዘንስ ላይ ሪል ፕሬዘንስ በራሱ ምናልባት ቻሌንጅ የሚደረግበት አይዲያ ነው እያለ ግን ሞድ ኦፍ ፕሬዘንስ ላይ ብቻ ቤዝ ባደረገ መልኩ ያንን ጥቅስ መጥቀሱን ከዛ ደግሞ ስክሪፕቸራል ኤቪደንስም ሂስቶሪካል ኤቪደንስም ለመፈለጉ ምን ያህል ያስኬደናል? ያው ከፕሮቴስታንት ኤክሌሲዮሎጂ ጀምረን ልናወራው ካልቻልን በስተቀር እያሰብኩ አሁን በጣም ጫጫታ ላይ ነኝ። እስኪ እናወራበታለን። ከሪል ፕሬዘንሱ ጀምሮ በደንብ ቻሌንጅ ብንደራረግ ደስ ይለኛል። ግን ያነሳኸው በተለይ ከመካነ ኢየሱስ አንጻር ያነሳኸው ከእንትን አንጻር ከዚህ ከልምምድ አንጻር እንጂ በዶክሜንቶቿ ላይ የለም። ኦልሬዲ ኦፕን ኮሚኒየን የማድረግ ኦፕን ኮሚኒየንን ለኦፕን ኮሚኒየን መንገድ የመክፈቱ ነገር ከልምምዱ አንጻር ነው ያለ የሚለው ነገር ግን ያስኬደኛል። አይ ሜይ አግሪ ያ ዶክሜንቶቿ ላይ ኦፕን ለማድረግ የሚያስችል የተቀመጠ ነገር የለም።
አሁን ከኤክስፔሪንሱ አንጻር እንዴት ነው ቴዎሎጂ ፕሮግሬሲቭ መሆን አለበት ወይ? ለቴዎሎጂ ዶግማቲክስ ፕሮግሬሲቭ መሆን አለበት ወይ? የሆነ ቦታ መቆም አለበት ወይ? ሪል ፕሬዘንስ በራሱ የኢንካርኔሽን ኤግዜጀሲስ የሚሆነው እስከምን ድረስ ነው? እንዲህ አይነት ነገሮችን አብረን እናነሳቸው በጣም አሪፍ ነው ብዬ አስባለሁ። በዚህ አታቁመው ነው ብቻ ሲሆንልኝ ይመጣሉ። ሌሎች ማቻሉ እናወራበት። ተባረክ ንፋል። እሺ ቃሌ ቴንኪው በጣም እሺ፣ ተቀብያለሁ ሀሳብን። ከኑ የአንድ እየጻፍክ ነበር ይቻላል። ያ እኔ ሀሳቤ የነበረው ምንድን ነው አሁን ቃሌም እያነሳው ከነበረው ሀሳብ ላይ በደንብ የምስማማበት ነገር ነው። ግን በዋናነት እኔ ከእርሊ ቸርች ምናምን ካሉ ላይ ለማንሳት የምፈልገው ለምሳሌ ዲዳኬ ላይ ካየኸው ኢቭን የጌታን እራት ቤታቸው ድረስ ላልተገኙ ሰዎች ቤታቸው ይልኩላቸው ነበር። ዩካሪስትን ማለት ነው። ላልተገኙ ሰዎች በሌሎች ሰዎች እጅ ቤታቸው ድረስ ይልኩላቸው ነበር። ይሄ አሁን ይሄ ኤክስፔሪየንስ አሁን ላይ ባሉ በየትኛውም አብያተ ክርስቲያናት በእርግጥ አይታይም። ይሄ እንደው የኦፕን ኮሚኒየንን እንትን ኢንዲኬሽን አይሆንም ወይ? ማሳያ አይሆንም ወይ? በእርሊ ቸርች ባለው ማለት ነው። ሌላው ደግሞ ያላመኑ ሰዎች እንኳን እንዳይቀርቡ እንኳን ሲከለክሉ ነበሩ። ያልተጠመቁ የሚል የለውም። ያላመኑ ሰዎች ግን እንዳይቀርቡ ይከለክሉ ነበር። እዛ ጋር የሚያስቀምጠው ያላመኑ ሰዎችን ነው እንጂ ያልተጠመቁ ሰዎች የሚለውንም እንደ እንትን አያስቀምጠውም። ይሄ ኦፕን ኮሚኒየንን ያሳያል የሚል እንትን ስላለኝ ነው፣ ቪው ስላለኝ ነው። እና ከዚህ አንጻር እንዴት ነው የምታየው? ዲዳኬ ግን ማለት ነው አሁን ለምሳሌ በፕራክቲስ ደረጃ ያው ምንድነው ክሎዝ ስንል አንድ ፕሪንሲፓሊ በጣም ላይ ኮር ተደርጎ በቤተክርስቲያን ታሪክ ውስጥ ግልጽ በሆነ መንገድ ተቀምጧል ምለው ያልተጠመቀ ውስጥ የሚለውን ነው። በቃ የተጠመቀ ነው ወደዛ ሄደው ላልተጠመቀ ክፍት እናድርግ የሚል ነገር እኔ በጣም ከሂስትሪ ጋር በጣም የማስረዳት ሸክም ያለበት አሁን ከኑ የማስረዳት ሸክም አለበት። ግን ያው ኢትስ አንድ እንትን ስለሆነ ቪው ስለሆነ ሀሳባችንን እንትን እናደርገዋለን፣ ቴብል ላይ አምጥተን እንትንለዋለን። እዛ ዲዳኬ ላይ ለምሳሌ አሁን እዚህ መካነ ኢየሱስ አሁን በየቤቱ የምትሰጠው አላት። ከግዴታ በቤተክርስቲያን እንትን ውስጥ ብቻ የሚፈጸም አይደል። ለምሳሌ እርጉዞች ሲሆኑ ወይ ታመሙ ሲሆኑ በተለያየ ምክንያት ካልተገኙ ቅዱስ ቁርባንን መውሰድ ስላለባቸው ከተቻለ እዛ አካባቢ ቴብልም ካለ ምንም ካለ የሚፈተትበት እንትን ተብሎ ስርዓቱ ተይዞ ቄሱ ሄዶ ልብሱ ባለበት ሁሉ ነገር ሊተርጂው ባለበት በየቤቱም ይሰጣል። በየቤቱ የሚሰጥ ቅዱስ ቁርባን አለ። ይሄ የቅዳሴ ስርዓትና መጽሐፏ ቄሱ ሲያጠምቅና ቅዱስ ቁርባን ሲሰጥ ሚዛት መጽሐፍ ላይ አለች ድንጋጌዋ፣ ስርዓቱ እንዴት መደረግ አለበት የሚለው ማለት ነው። ስለዚህ ከቤተክርስቲያን አጥር ግቢ ውጭም በየቤቱም ሊደረግ ይችላል። የራሱ የሆነ እንትን አለው። መምጣት ካልቻሉ ምናምን የታመሙ አልጋ ላይ ያሉ ምናምን ሊመጡ አይችሉም። ግን ቄሱ ይዞ ይሄዳል። እንግዲህ ሁሉም ነገር በስርዓቱ እዛ ይፈጽማል ማለት ነው። ሰው ይሄን ማድረጉ ግን ኦፕን እንዲያደርግ ምክንያት ይሆነዋል ብዬ አላስብም። በቃ በዛ ቸርች አጥቢያ ውስጥ ያለ ሰው ነው እየተካሄደ ያለው። ስለዚህ በዛች ቸርች መተዳደሪያ ፌዝ ውስጥ መተዳደሪያ ማስተምር ውስጥ ያለ ሰው ስለሆነ እንደዛ ሊደረግለት ይችላል። ያ ከን ውስጥ እንትን ካላልኩ ወይ ሀሳብ ሰጠበት እንትን በል አይ ማለት በዛ አንጻር የምታየው ከሆነ እኔ ያየሁት ያንን ምንድን ነው አንደኛ ያው እንዳየኸው የሚልኩት በዛ ሄደው የቅዱስ ቁርባን ስርዓት ፈጽመው ምናምንም ሳይሆን እዚሁ የተፈጸመውን ስርዓት ነው የሚልኩላቸው። በሰዎች ይላክላቸዋል። ኢቭን ካህኑ የመሄድ እንትን እንዳለበትም የሚያሳይ ነገር የለውም። ካህኑ እንደሚሄድም ምናምንም የሚያሳይ ነገር የለውም። ግን ፎርማል የሆነ ሩል ላይሆን ይችላል። ምናልባት የሲሪያ ላይ እንትን ያለ ስለሆነ የሲሪያ ቤተክርስቲያን ስርዓት ስለሆነ ፎርማሊ እንደ ቸርች እንዳጠቃላይ እንደ ካቶሊክ ቸርች ወይም ደግሞ እንደ ዓለም አቀፍ ቤተክርስቲያን ስርዓት ሊታይ አይችልም የሚለው ሊታይ ይችላል። ግን ያው እንዳልኩ ቅድም እኛ ኦፕን የምናደርግበት
የአንዳንዶቹ ነው። ሁሉም ኤክስፔሪንስ አያደርጉትም። እውነት ለመናገር ሁሉም የሜቶዲስት ቸርች ያንን ኤክስፔሪንስ ቢያደርጉም በአንዳንዶቹ ግን እንደሚደረገው ያው በርደን ከጠየቅ ጌታ ኢየሱስ ክርስቶስ ራሱን አቬሌብል አድርጓል ለኃጢአተኞች እስኪጠመቁ አልጠበቀም። ራሱን አቬሌብል ሲያደርግ ከነሱ ጋር ሲውል ራሱን ሲያካፍል ፍቅሩን ሲያካፍል የኃጢአትን ይቅርታ ሲሰጥ ሊሚት አላደረገም። ራሱን ለሁሉም ነው ኦፕን ያደረገው አቬሌብል ያደረገው። ከዛ አንጻር ነው ከጌታ ከኢየሱስ ክርስቶስ ህይወት ምክንያቱም እንደምታውቀው በሜቶዲስት የጌታ ኢየሱስ ህይወትም የሚታይበት ነው ተብሎ ነው የኮንፌሽኑም የሚገልጸው። እንትኑ ብቻ ሳይሆን ክሮሱ ብቻ ሳይሆን ህይወቱ የሚታይበት ነው ዩካሪስት ተብሎ ነው ያለው እና ህይወቱን ደግሞ ስናየው ማንኛውም ሰው እንደው ተጠምቃችሁ ነው ምናምን እንደውም ሐዋርያት ሲከለክሉ እንኳን ከኛ ወገን አይደላችሁም ብለው ሲከለክሉ እንኳን ከልክሏቸዋል፣ አስቆሟቸዋል። ከኛ ወገን በስሜ አንዳች ነገር የሚያደርግ ወይም ደግሞ በስሜ የሚመጣ አይቃወመኝም ስላለ ማለት ነው። ከዛ አንጻር ህይወቱንም ሞቱን ብቻ ሳይሆን ህይወቱንም ምናይበት ነው ቅዱስ ቁርባን። ሰው ህይወቱን ደግሞ ምናየው ራሱን ለሁሉም አቬሌብል በማድረግ ነው ከሚል መነሻ ነው። በዛ ህይወቱን ስለምናየው ማለት ነው ራሱን አቬሌብል ከማድረጉ የተነሳ። ኦኬ ሁሉም ሜቶዲስት ግን ይለያያል ማለት ነው። አሁን አንግሊካን ጋር ብዙ አይነት እይታ እንዳለ አውቃለሁ። ሜቶዲስት ጋር ያልተጠመቀ መውሰድ ይችላል የሚል አለ፣ አይ መጠመቅ አለበት የሚልም አለ። ሁለት እንደዚህም ጎራም አለ። ያልተጠመቁም ይችላሉ፣ አይ መጠመቅ አለበት የሚሉ ግን ተጠምቆ ያልተጠመቀ ሲባል በነገራችን ላይ ያላመነ ማለት አይደለም። ያላመነ ማለት አይደለም። ያ እሱ ኔሰሰሪ ላይሆን ይችላል። ልክ ነው። ያመነ በእምነትም ጸጋውን የተካፈለ ስለሆነ የመንፈስ ቅዱስን ጸጋ ያው በእምነትም ከጸጋው ተካፋይነት ስላለው የዛ ጸጋም ተካፋይ የሆነ ሰው ሊቀርብ ይችላል የሚል ነው እንትኑ ያለው በአንዳንዶች ያለው ቪው ማለት ነው። ኦኬ ወገኖች ጥያቄ ለሚጠይቁ እድል ስጡ እንጂ ምንድን ነው ለእንግዳ እድል ኬኖ ይሄ ያልተጠመቀ የሚለው ጀስት ኤክሴፕሽናል እድሉን ያላገኘ ለመጠመቅ ምናምን በሚለው ሴንስ ነው ወይንስ ኢትስ ኦኬ ባይጠመቅ በሚለው ሴንስ ነው? እስኪ ኬኖ ያው አይ ነው ቅዱስ ቁርባኑ ላይ ያወራኸው፣ ግን ካመነ ለመጠመቅ ምን ከልክሎት ነው? ወይስ ኤክሴፕሽናል ኬዝ ያጋጠመው ሲሆን ነው? ወይንስ ምንም ችግር የለም ባይጠመቅም የሚለውን ነው? በኤክሴፕሽናል ኬዝ ምናምን ተይዞ ሳይሆን አማኝነቱ የተረጋገጠ ማለት ማመኑ ተረጋግጦ ግን እስኪጠመቅበትም ቢሆን ያለው ጊዜ ሊሆን ይችላል፣ በዛም ኢንተርቫል ሊሆን ይችላል። ግን ጌታ ኢየሱስ ክርስቶስን ከልቡ የሚፈልግ ሰው ካለ ማንም የተጠማ ቢኖር ወደ እኔ ይምጣ ብሏል። ጌታ ኢየሱስ ለሁሉም ነው ግብዣ ያደረገው። ማንም የተጠማ ቢኖር መጀመሪያ ይጠመቅና ወደ እኔ ይቅረብ አላለም። ራሱን አቬሌብል አድርጓል። በቃ መጠማት ነው እንትኑ መስፈርቱ ወደ እርሱ ለመቅረብ እና አንዱ ደግሞ ቅዱስ ቁርባንም የጸጋው መካፈያ እንትን ስለሆነ መሳሪያ ስለሆነ ያንን መሳሪያ ልትከለክለው አትችልም። ባለቤቱ ጌታ ኢየሱስ እንጂ እኛ አይደለም። ራሱን አቬሌብል ያደረገ ጌታ ይዘን እኛ ደግሞ ልክ እንደ ሐዋርያት ከልካይ መሆን ይሆናል። መሀል ላይ መግባት ልክ ሐዋርያት አይ በስማችን በጌታ በኢየሱስ ስም ተከታይ ስላልሆናችሁ ምንም አይነት ነገር አታድርጉ እያሉ እንደከለከሉት እንደዛው ደግሞ ወደዚህ አትቅረቡ ማለት ይሄንን ሊያሳይ ይችላል። ልክ ሐዋርያት እንዳሉት ጌታ ኢየሱስ ገስጿቸዋል። ማንም አይቃወምንም አትከልክሏቸው ወደ እኔ የሚመጡትን ብሏልና ይሄንን አቬሌብል ያደረገ ራሱን ለሁሉም አቬሌብል ያደረገ ጌታ ይዘ ራሱን ደግሞ ይከለክላል ብሎ እንደመጋጨት ነው እርስ በርስ የሚል ነው እንጂ የሆነ ኤክሴፕሽን ኬዝ ምናምን ተቀምጦ ሳይሆን ግን አማኝነት ግን ያው ኔሰሰሪ ኮንዲሽን ነው።
እሺ ቴንክ ዩ ከኑ ተሙ። እሺ ተሙ። እሺ ከታች ሰላም ይበሉን። እሺ አንዴ ተሙ። እሺ ሰላም በሉን። ማርክና ኢትዮኒክ አለ። ሰላም በሉንና ሰላም አለን። እግዚአብሔር ይመስገን። ድምፅ ምንድን ነው? ድምፅን እንትን አደረኩኝ። ኦኬ እሺ ማርክ ሰላም በለና ተውም ይቀጥላል። ማርክ እንዴት ናችሁ? አለን እግዚአብሔር ይመስገን ሰላም ብለናል። ጥያቄም ካለ ተሙ እሺ ቀጥል። እንዴት ነህ? ከስም እያነበብኩ ስለሆነ ነው። ሰሙ ወንድማችን መካነ ኢየሱስ ዳግም ታጠምቃለች የሚል ነገር ሙግት ይዘናል። እኔ እስከማውቀው ድረስ አንዲት ጥምቀት አንዲት ሃይማኖት ብላ የተነሳች ቤተክርስቲያን ጥምቀት ለዳግም ልደት ብሎ ለደህንነት ብሎ ማያስተምሩ ከዛ ቤተክርስቲያን ለመጡ ሰዎች ድጋሚ ታጠምቃለች እንዴ? እኔ እስከማውቀው እንደማታጠምቅ ነው። አሁን ግን እንዴት ነው የሚደረገው? የመታደስ ትምህርት ነበር ስታስተምር የነበረው እና ከዛ ውጪ አላውቅም። ምናልባት ኤፍሬም አዲስ የተለመደ ልምድ ካለ አላውቅም። እኔ ድጋሚ ማጥመቅ ማለት ከሌላ ቤተክርስቲያን ከመጣ ነው። ለድነት ብሎ ከማያምኑ ቤተክርስቲያን ጥምቀት ለድነት ነው ብሎ ከማያምኑ ቤተክርስቲያን የመጡትን ዳግም ታጠምቃለች የሚል ነገር ነው እየተከራከርን ያለነው። እኔ እሱን አላውቅም። ምናልባት አዲስ ነገር ካለ እና መታደስ ትምህርት እንደምታስተምር ነው የሚመጣው እኮ። አይ ይጠመቃል ድጋሚ ከተማረው። ትምህርት ዋይዝ ነው ግን ያ ጥምቀት ቫሊድ አይደለም እያለች ሳይሆን ትምህርት ዋይዝ ግን ያው ለድነት ነው። የኃጢአት ስርየት አለበት ደግሞ በራሱ አስተምረው በዚህ በታደሰ ያስተምሮ ነገር ውስጥ ሆኖ ደግሞ ይጠመቃል። ግን እንደዚህ ስታደርግ የጴንጤቆስጣሉ ሌሎቹ ኢንቫሊድ ነው ጥምቀታቸው በሚል ሴንስ አይደለም። አስተምሮ ነክ ሳቢን ይዛ ነው እንደዛ ነው የምታደርገው። ያ እሺ በፊት የነበረኝና አሁን ያለው ሌላ እንትን ማለት ነው። ተሳስቻለሁ ማለት ነው። ይቅርታ። ችግር የለም ተሙ። የቃሌ አካውንት ነው ጋይስ። ኦችማ ፎሎ አድርጉት በደንብ እያለ ነበር ከታች። በደንብ ፎሎ አድርጉለት። ያው እዚህ እንትን ላይ አድርገነዋል። እሺ አስሜ የምትቀጥለዋለ ወይስ ፓስተር አሌክስም የምታነሱት ካለ እንትን በሉና ከሌለ እታች ያሉ ወንድሞች እንትን ይበሉ፣ ሀሳብ ውስጥ ወይ ጠይቁ። እንደዚህ እሺ ይቻላል። እኔም ቅድም እዚህ ጋር ድምፄ አሁን ተስተካክሏል ወይስ? አይ አሁን ጥሩ ላይ ነህ። እኔም ቅድም ላነሳ የፈለግኩት ሀሳብ ምንድን ነው የመካነ ኢየሱስን ኦፕንም ክሎዝም ለማለት አይ ቲንክ ምንችል አይመስለኝም። ግን በአንጻራዊነት ነው እንደዛ ማለት የምችለው። ለምን አሁን ለምሳሌ አብዛኛዎቹን ኦፕን ስናይ ያው ኤልደብሊውኤፍ ላይ ያሉት ሉትራን ወርልድ ፌዴሬሽን ላይ ያሉት ናቸው አብዛኞቹ ኦፕን ኮሚኒየን የሆኑት። ያው ምክንያቱም ሊበራል ስለሆኑ አብዛኛው እና ኢንቴንሽናቸውን ስናይ በቃ ካቀለን ነው ሞስትሊ ዴይ ዶንት ኬር። በቃ አሁን እነዚህ ወንድና ወንድን ሴትና ሴትን የሚያጋቡ ቸርቾች እንደዚህ ቤዚክ የሆኑ ብሊፎችን መቀበል እንኳን ሳይኖር አባል መሆን የምትችልባቸው ቸርቾች የክርስቶስን ሬዘሬክሽን ቨርጅን በርዝን እንኳን ሳታምን አባል መሆን የምትችልባቸው ቸርቾች ናቸው አብዛኞቹ ኦፕን ኮሚኒየን የሆኑት እና ይህንን እንኳን ሳትቀበል እዛ ቸርች አባል መሆን ከቻልክ ኮሚኒየኑን ደግሞ they don't care really እና ከነሱ አንጻር ስናይ መካነ ኢየሱስን አይ ቲንክ ኦፕን ናት ማለት አንችልም። እንዲሁም ደግሞ ከስትሪክቶቹ ከኮንፌሽናል እና ከስትሪክት ከሆኑት ከአይኤልሲ ሜምበሮቹ ጋር ከነ ዌልስ እና ከነ ኤልሲኤምኤስ ጋር ስናወዳደር እነሱ ደግሞ ቬሪ ስትሪክት ናቸው፣ ክሎዝ ናቸው። ከነሱም አንጻር ደግሞ ስናሳይ ኦፕን ናቸው ማለት አንችልም እና በአንጻራዊነት ነው እንጂ ኦፕን ናቸውም ክሎዝ ናቸው ማለት አንችልም። ኦፕን ናቸው እንኳን ካለን እንኳን በእነዚህ በሊበራሎቹ ሴንስ ሳይሆን ጀስት ከኮንሰርቫቲቮቹ እና ከስትሪክቶቹ አንጻር ለቀቅ ያለች ናት ነው ማለት ምንችለው። እና ምን ትላለህ ኤፍሬም? ቅድም ነበር ሶስቱን ስናስረዳ ኦፕን ክሎዝ እና ክሎዝድ እሱን ሰምታለህ አይመስለኝም። በቃ ሶስት አይነት ኮሚኒየን አለ ብለን አንደኛው ኦፕን ነው፣
ሊበራል ሉተራኖች ግዴታ ይሄ ላይክ ገብተዋል። የሰዶም ምናምን የሚከተሉ ብቻ አይደሉም የማይከተሉ ግን LWF ስር በፖለቲካ በፌዴሬሽን ጉዳዮች ዙሪያ እዛ ውስጥም ያሉ ኦፕን ኮሚኒየን የሚከተሉ አሉ፣ በፕራክቲስ ደረጃ ማለት ነው። ክሎዝ የሚባል አለ ደግሞ ዲ የሌለው ኮሚኒኬሽን ደግሞ ማነው ኮሚኒየን ደግሞ ፓስተሩ ኤግዛማይን አድርጎ እውነተኛ የክርስቶስ ስጋና ደም ነው፣ በወይኑና በህብስቱ የክርስቶስ እውነተኛና ስጋና ደም ይገኛል ብለህ ኮንፌስ የምታረግ ከሆነ እሱ የምታረጋግጥ ከሆነ እንድትወስድ ይፈቀድላል። ነን ሜምበርን ብትሆን ማለት ነው። እሱ ዲ የሌለው ነው። ክሎዝድ ደግሞ ይባላል። ዲ ያለው ቆራቢ አባል ብቻ የሚወስድበት ማለት ነው። የኢትዮጵያ መካነ ኢየሱስ ቸርች በፕራክቲስ ደረጃ ኦፕን ኮሚኒየን ናት። በቃ አብዛኛው እንደዛ ነው ማለት ምንችል ይመስለኛል። በአጥቢያ ደረጃ ከተጠያየቅን ግን ክሎዝም አለ ብዬ አስባለሁ፣ ክሎዝድም አለ ብዬ አስባለሁ። አይ ቲንክ ግን ሶስቱም ኦፕን ኮሚኒየንም ክሎዝድም ሶስቱም በሉተራን ጃንጥላ ውስጥ ነው ያሉት። እሱን እስቲ መጀመሪያ ላይ ማውርተን ነበር። ያው እንትን ካልኩልህ ካልሆነ እስቲ እንትን በል ቀጥል። ኦኬ እንደዛ ከሆነ ሞር ሴንስ ይሰጣል። ግን አብዛኞቹ ኦፕን የሆኑበትን ምክንያት ስናይና መካነ ኢየሱስም ኦፕን ናት ስንል ኢንቴንሽናቸው አንድ አይደለም። ግን አሁን ምንድነው ወደ ሌላ አቅጣጫ እንዳይዞር አሁን LWF ስር ያለ እያንዳንዱ እንትን ያው ታውቃለህ እንትን አይደለም LGBTQ+ የሚቀበል አይደለም፣ ማይቀበል የሚቃወማል። አሁን የኢትዮጵያ መካነ ኢየሱስ አይ ቲንክ 2009 ላይ እዛ አሴምብሊ ቮት ነበራቸው። እዛ ቮት ላይ ጭራሽ የኢትዮጵያዋ ማነው የአሜሪካዋ የኤልሲኤ ኃጢአት ውስጥ ናት ትመለስ ብለው ወደ ሪፔንታንስ ሁሉ እንግዲህ ጥሩ መሪዎች ነበሩ ጽፈው እንትን ብለዋል። በቮት ሁሉ ማለት በፍጹም የጸያፍ ነው ብለው ማለት ነው። ግን ስቲል LWF የአስተምሮ መስመር የለውም። ገብተዋል። ፌዴሬሽኑ በቃ ሂስትሪዋ ውስጥ አይልስ የለም። የኢትዮጵያ መካነ ኢየሱስን ታሪክ ካየ በቃ ጥሪ የሚያቀረበላት LWF ነው በጊዜው። ሂስትሪዋ ውስጥ አይልስ የለም። ሂስትሪዋ በቃ ከLWF ጋር የተሳሰረ ነው። ግን እየተቃወመች ነው ያለችው። በጣም በአጽንኦት ነው የምትቃወመው። ሰው የሚቃወሙ የማይቀበሉም ወደ ሪፔንታንስ ተመለሽ የሚሉ የትድግና ወንጌል ለውጭ የምትሰራም የኢትዮጵያ መካነ ኢየሱስ አለች። እሷም ኦፕን ኮሚኒየን ናት። አብዛኛው ፕራክቲስ ደረጃ ይፋ ያደረገቻቸውን ዶክመንቶች እያልኩ አይደለም፣ ግን ክሎዝድ መሆን ያለበት ብዬ አስባለሁ። ኦፕን ኮሚኒየን የሚከተሉት ግን ሉተራን አይደሉም አይባልም። LWF ግን በጣም በሊበራል ዶሚኔትድ የሆነ ፌዴሬሽን እኮ ነው አይደል? አብዛኞቹ ሲኖር ማለት ይቻላል። ያው በቃ ልክ ነህ። የሆነ ያስተምሮ መስመርም የለውም። ገብተዋል። ሁሉንም ለማስተቃቀፍ የሚሞክር ነው። የዩኒቲውም ዓላማ እንትን ነው እና አንዳንዶች ደግሞ አሉ ዱዋል ሜምበርሺፕ ያላቸው አሉ። ባይዜ አይልሲም ሆነው LWF ዱዋል ሜምበርሺፕ የተፈቀደላቸው አሉ። አሁን ኬንያ ያለችዋ ጋና ኬንያ ያልኩ ጋና ያለችዋ እና ደግሞ ሌላ ጠፋኝ። እንደዚህ LWF እና አይልሲ ተቀምጠው በቃ ዱዋል ሜምበርሺፕ እንፍቀድለት ያሉት አለ። ግን በኳሊፊኬሽን ማለት ነው። ብዙ አይነት ሃይራርኪ ጋር የሚገናኙ ነገሮች አሉ። ሃይራርኪ ውስጥ መግባቱ በራሱ አስተምሮ መቀበል አይደለም። ግን ያው ፐርሰናል ኦፒኒየን ሊኖረን ይችላል። ትውጣ ልንል እንችል ይሆናል። እንደዛ አይ ኦልዌይስ ወንደር ግን ለምን መካነ ኢየሱስ እዛ እንደቀረች LWF ላይ አሁንም እንኳን እንዳለ በቃ ዶሚኔት እየሆነ ሲመጣ በሊበራል ሲኖዶች ስቲል ሪሜን አድርጋለች። ልክ ከነ የኤልሲኤ ጋር የሆነ ሳሌ አቋርጣለች ግንኙነቷን እንደዚህ ሙሉ ለሙሉ ሊበራሊቲን ሲቀበሉ ግን እስካሁን መቆየቷ ያው እንግዲህ ብዙ ሪዝኖች አሉ ታውቃለህ። አሁን ካነሳ ነው እንትን እንዳይልብን ነው እንጂ ለምሳሌ አሁን ኢትዮጵያ ያለችው ኢሲኤምዋይ እና ኢትዮጵያን ኢቫንጀሊካል ሉተራን ቸርች የሚባል አለ። ኢኢኤልሲ ማለት ነው። ኢኢኤልሲ የምትባለው ኢትዮጵያ ኢቫንጀሊካል ሉተራን ቸርቾች መካነ ኢየሱስ ውስጥ ያለው አይደሉም። ገብታ ሁለት አይነት ነው ያለው ኢትዮጵያ ውስጥ ራሱ። ያቺ ኢኤልሲ የምትባለው የአይኤልሲ ኦብዘርቨር ሜምበር ሆናለች ከ2023 ከሜ ምናምን ጀምሮ ማለት ነው። ከሲሎን እንድ ሳውዝ ኤዥያ ያለ ሉተራን ቸርች ጋር አንድ ላይ የሆነ ትራንዚሽን ስቴት ላይ ያሉ አሉ። ልግባ ብለው የሆነ ኦብዘርቭ እያደረጉ ያሉ አሉ። መካነ ኢየሱስ ግን በቃ ታሪኳ ውስጥ LWF ነው ያለው። ያቺ ኢኤልሲም ታሪኳ ውስጥ በእውነት አይልሲ የለም፣ ግን ኦብዘርቨር ሜምበር ሆናለች ያችኛዋ። እችኛዋ የኛዋ ግን ያው
እንትን ነው ተቃዋሚ ናት። በጣም ነው የምትቃወመው። እውነት ለመናገር የትድግና ወንጌልም ብዙ ትሰራለች። ብዙ ካውንስል ተደርጓል። ጸሎት ታደርጋለች። እንደዚህ ማለት ነው። በመታደግ አቅጣጫ ውስጥ ነው ያለችው። እንታደጋቸው የሚል ማለት ነው። ያ እሺ፣ ማርክ ቴንክ ዩ። ኦኬ እሺ፣ ማርክ ሀሳብ ካለ እሺ። እኔ የምጠይቀው ለምሳሌ ከቤተ ክርስቲያናት ላይ የሚመጡትን ሁሉንም እንደገና ትምህርቷን ታስተምራለች። ሁለተኛ ደግሞ ታጠምቃለች። ሶ ለድነት ነው ብላ ነው አይደለም የምታጠምቀው? ያ ጥምቀት ለኃጢአት ስርየት ለድነት ነው። ያ ኦኬ ኦኬ። አይ ብዙ ጊዜ እኛን ይጠይቁን ነበረ። እኔም አውቃለሁ እንደሚያጠምቁና እንደሚያስተምሩ። ያው እንዴት ህብረት እንደተፈጠረ ግራ ገብቶኝ ነው። ግን ይሁንሽ ከሌሎች ወንጌል አማኞች ጋር ነው ህብረት ጥያቄ ሆነብህ? አዎ ለምሳሌ ያክል ከኦርቶዶክስ የመጡትን በጭራሽ አታጠምቅም። ከዛ የአባል ነው የምታደርገው። ግን ከሌላ ቤተክርስቲያናት የመጡትን መቀበሉን ትቀበላለች። ከተቀበለች በኋላ ትምህርቷን ታስተምራለች። ከዛ ቀጥላ ደግሞ ታጠምቃለች። ሶ ህብረት አለን አንድ ነን በሚባለው ነው። እሺ ይሁን በቃ ቀጥል እስኪ። አይ ከመጀመሪያ ብትኖር ኖሮ ጥሩ ነበር። ማርክ ኦልሞስት ኧረ እንደምታጭው እሺ፣ ከመጀመሪያ ብትኖር ጥሩ ነበር። ማርክ ቤት እሺ፣ ድምፅ እንትን ተከፍቶባት ነው የሚሆነው። ምንድነው መሰለ ፕራይመሪ ፈንዳመንታል ዶክትሪንስ የሚባሉ አሉ። ሳክራመንቶቹ የሚቀድሙ ማለት ነው። ሳክራመንቶቹ ራሱ ግራውንድ ያደረጓቸው ቺፍ የሚባሉ ዶክትሪኖች እና ዶግማዎች አሉ። ስለዚህ ሳክራመንቱ ለእነዚህ የተንበረከከ ነው። በተለይ ለሶላ ፊዴ አርቲክል ኦፍ የመጀመሪያው ቺፍ አርቲክላችን የጀስቲፊኬሽን ብያኔያችን የሶላ ፊዴ ብያኔያችን ስለሆነ እሱ ላይ ግራውንድ ያደረገ ነው እና ሌሎቹ ወንጌል አማኞች አያገሉም። ጥምቀትንም ዩካሪስትንም አያገሉም። ልዩነቱ ያለው የትምህርት ነው። አንድ ሰው ዲስፖዝ ካረገ ሲጀመርም ክርስቲያን መሆኑ ራሱ አጠራጣሪ ነው። ሌላ አይነት ጽንፍ ነው የሚሆነው። ግን ፕራይመሪ የሚባሉ ፈንዳመንታል ዶክትሪንስ ላይ ከክሪድ አንጻር ከኮንፌሽን አንጻር ለምሳሌ ኒቅያው ምናምን ተብሎ ነው እዛ ጋ እንደውም ካውንስሉ ላይ የተቀመጠው እንደዛ ነው። እዚህ መሰረታዊ የሚባሉት ላይ መግባባቶች አሉ። ከካውንስሉም ውጭ ደግሞ አለ መቀባበሎች፣ አገልጋይ መላላክ፣ መድረክ ሼር መደራረግ። የኢትዮጵያ መካነ ኢየሱስ ለየት ያለ ኤክሌዥያል ትራዲሽን ነው ያላት። በዛው ትራዲሽን ነው ልትታይ የሚገባው ትራዲሽኗ ስለሆነ ማለት ነው። ግን የካቶሊክም ሆነ የሌላውን ማናጠምቀው ያው ትምህርት ላይ ያድናል ስለሚሉ ነው። ጥምቀት ያድናል ስለሚባል ትምህርት ዋይዝሊ ነው። የሙሉ ወንጌል ምናምን ሲመጣ ተምሮ እንዲጠመቅ የሚደረገው ትምህርት ዋይዝ ነው እንጂ የሙሉ ወንጌሉ ጥምቀት ቫሊድ አይደለም፣ ዋጋ ቢስ የነበረ ነው፣ እግዚአብሔር ጨራሽ አልነበረበትም፣ ተራ ነበር እያለች አይደለም የምታጠምቀው። ስቲል ቫሊድ ነው በስላሴ ስም እስከተደረገ ድረስ ውሃ እንደ ኤሌመንት እስከተያዘ ድረስ ጴንጤቆስታልም ቃለ ሕይወትም መሰረተ ክርስቶስ ጋር ያለው ጥምቀት እንዳለ ቫሊድ ነው። ግን እዚህ ጋር ትምህርት ዋይዝሊ ሆና ነው ድጋሚ ማጥመቅ ውስጥ የምትለው እሱን ፕራክቲስ የምታደርገው ማለት ነው። ያ እሺ ቀጥሉ ጋይስን ሀሳብ ካለ ቃል የምትጨምረውም ነገር ካለ ምንም ይቻላል። ትንሽ እንትን እንበልና እንጨርስ መሰለኝ። ከታች የምትጠይቁ ኦረንታልም ካላችሁ ሌላም መግባት ይቻላል። ትንሽ ደቂቃ። እሺ ቃሌ እሺ ከኑ ጽፏል። እሺ ከኑ እሺ ቃል ቀጥል። እሺ ቃል ወይል አንቺ ኬርፎንሽ እሺ
ነገር ሰው ሊኖር ይችላል። ያ ነገር እንዳለ ሆኖ ግን ደግሞ ከእንትን አንጻር ከዚህ ከኮንፌሽኖች አንጻር የሚነሱ በተለይ በዚህ ከኦፕን ክሎዝድ ኮሚኒየን አንጻር የሚነሱ ነገሮች እንደው አንድ ሰው አይደንቲቲውን እንዲጠራጠር ኦፕን ስለሆነ ብቻ አይደንቲቲውን እንዲጠራጠር የሚያደርግ ሁኔታ ውስጥ እየገባ እንደሆነ እያሰበ ሲምፕሊ ህብረቱን ስትሬስ ላይ እንዳይጥል ባላንስ መጠበቅ ስላለበት ብዬ ነው። ለዛ ነው ያንን የጠየቅኩት ማለት ነው። ሌሎች ነገሮችንም ብጠይቅ ደስ ባለኝ፣ ግን ርዕሱ ኦፕን እና ክሎዝድ ኮሚኒየን ላይ ስለሆነ ዛሬ ይህን ካወራም በቂ ነው ብዬ አስባለሁ። ኤክሌሲዮሎጂ ላይ ደግሞ እናወራበታለን። እሺ ቃል ኤኒታይም ይቻላል። ያ አንተ እንደውም መጠየቅ ብቻ አይደለም መመለስ አለብህ ከኔ ጋር እውነት እላለሁ። እንደዛ ነው አይ ቲንክ የህብረት ሚኒንግም የማርክ እሺ ቀጥል ይጨርስና ወደ ፒላራችን አንዱ ተነክቷልና ሶሊ ዴግሎሪያ እሱን ዲፌንድ አድርገን እያጠናቀቀን ብንሄድ ደስ ይለኛል። እሺ ተሞይ ማርክ ማይክ ከፍቶ እኔ የኢትዮጵያ የመካነ ኢየሱስ ክሎዝድ ነች ብዬ ነው ማምነው። ለምሳሌ ያክል ቅዱስ ቁርባን ላይ ሁሉም ሰው ይቀበል አትልም። ቅዱስ ቁርባን ላይ ነው ክሎዝድ የምትሆነው። የቆራቢ አባላት ብቻ ናቸው የሚቀበሉት። አሁን ኦፔን የሆነው የቱ ጋ ነው? ኦፔንም ክሎዝም ትሆናለች። መድረኩን ሼር በመደራረግ ነው እንጂ ቅዱስ ቁርባን ላይ ቆራቢ አባላት ተቀበሉ ነው የምትለው። ቅዱስ ቁርባኑን ሌላ ሰው ሄዶ እንዲቀበልም አትፈቅድም፣ ደግሞም እንዲደረግም እንትን አይደረግም። ከዚህ አንጻር የኢትዮጵያው መካነ ኢየሱስ ኦፔንም ክሎዝድም ነች ብዬ አምናለሁ። እሺ ማርክ እሺ ከመጀመሪያው ጀምሮ ብትኖር በጣም በቃ እንደው ጥሩ ነበር ማርክ። በእውነት አብረን ያው ይፋዊ ያደረገችውን ዶክመንት ትተን ፕራክቲሷን ካየን ግን አብዛኛው መካነ ኢየሱስ ቸርች ኦፕን ነው፣ ላይክ ነን ሜምበርም ምናምን የሚቀበልበት ነው ብዬ አስባለሁ። ግን ይፋዊ ዶክመንቷን በሲኖድ ምናምን ያወጣቻቸውን ዶክመንቶች ካየን ክሎዝ ወይ ክሎዝድ ውስጥ የሚመደብ ነው፣ እንደዚህ ማለት ነው። ግን በፕራክቲስ ደረጃ በጣም በቃ ኦፕን ኮሚኒየን አለ። አሁን እዚህ ብያለሁ ቅድም ሙሉ ወንጌል ቸርቾች እዚህ ሙሉ ወንጌል ወንድሞች ምናምን አረ እዛ ሄደን ተቀብለናል ምናምን ሲሉ እውነታቸውን ነው። እውነት ተቀብለው ነው በቃ ተቀብለዋል። ምንም እንትና መከራከር አያስፈልግም። በቃ ኦፕን ኮሚኒየን ፕራክቲሱ በጣም ሰፊ በሆነ መንገድ አለ ብዬ አስባለሁ። አንዳንዱ ነገር ሁሉም ቸርች ጋር መሄድ ምናምን ሊጠይቅ ይችላል። የተወሰኑ ቸርቾች አሉ ሊጂት የሆኑ ምናምን። አሁን እኔን ቸርች ብጠይቁኝ አለ የሆነ ፕራክቲስ አላት ብዬ አስባለሁ። ሌላም ጋር ብትሄዱ እንደዚህ ማርክም ያለበትን አጥቢያ ኮንፊርም ሊያደርግ ይችላል አይቻለሁ ብሎ ማለት ነው። ግን ሁሉም ቸርች ጋር እንግዲህ እንዳልኳቸው 29 ሲኖድ በጣም ብዙ ነው። ሲኖድ ነው ቸርች አይደለም፣ በጣም ብዙ ነው። ማስተባበሪያ ቢሮና ሰበካ ምናምኖች ሳይጨመሩ ገና እንደ ቤተክርስቲያን እየተቋቋሙ ያሉ ሳይጨመሩ እና በጣም ኦፕን ኮሚኒየን አለ በፕራክቲስ ደረጃ ለማለት ነው። እና ማንም ሙሉ ወንጌል እዚህ መጥተው እኔ ወስዳለሁ ካለ ሊጠየቅ አይገባም።